ጀማ እንዴት ናችሁ? ደህና ናችሁ? እኔ የምላችሁ ማለት ነው ሩታ ነገ 500,000 ኬ ልታከብር ነው ወይስ እውነትም ሌላ ነገር አለ? እውነት ሩታ ነገ 500,000 ምንድነው ዩቲዩብን ልታከብር ከሆነ በጣም ነው የሚያስጠላው። በጣም ማለት ነው እናቴን እኔ ሩታ ማለት ነው ቀየማታለሁ በበኩሌ ማለት ነው። እኔ እንጃ ለዛ ከሆነ ባይዘው በየትም እንደምንም አርግታ እጇ ላይ ብታስገባ ደስ ይለኛል። ግን ይሁን አይደል ዩቲዩብን ሰርፕራይዝ በዩቲዩብ ምክንያት ሰርፕራይዝ ነው ምናምን ምትል ከሆነ በጣም ነው የሚያስጠላው። ምክንያቱም የሷን ጊዜ መቻ ከበረ ሲጀመር አብርሃም ምንም አልታመመም። እሱ ያለው አሁን ቡዜ ቤት ነው። ከዛ ልብስ ቀይሮ ምናምን ከፍታጀራ አሁን ነገበኑ ምናምን እያሉ እንትን ይላሉ። ምንድነው ያመጣሉ። ከዛ የት ነው የምትወስዱት ብላሉ። የሆነ ሆቴል የሆነ ቦታ ይወስዳሉ። ከዛ በኋላ ዝም ብሎ ጋዋላሉ ይመልሳሉ። ከዛ እንደዛ ነገር ነው የሚፈጠረው። ግን ሩታ እንትን የሚሆን ገና ምንድነው የዩቲዩብን የምታከብር ከሆነ ልታከብር እንደዚህ እያረገች ከሆነ ያስጠላል። አልፈልግም። ግን እውነትም ይሆናል አይደል? እሱ እውነትም ይሆናል አይደል? ከዚህ እንደዚህ ዩና በሱ ምክንያት እውነተኛ እንትኑ እንዲወጣ የምትፈልግ ከሆነ ይሆናል አይደል? እኔ ምንም አልታመምኩም እኔ ምንም አልሆንኩም የሚለው ሰርፕራይዝ ሊያደርጉ እኛን ሰርፕራይዝ ሊያደርጉ ሊሆን ይችላል ብዬ አስባለሁ። አንዳንዴ ብዙ ነገር እያሰብኩኝ ነው። እና በ500,000 ኬ በቃ ሁሉም ነገር ይፈጸም ሰርፕራይዝ ነው ሆ የሚለው ይመስለኝ ነው። ይሄ ድራማ ራሱ ይፈጸም የሚሉት የሚመስለኝ ቢፈጸምና ነገ ተሐምር ብናይ በጣም ደስ ይለኛል። ግን እናለን ብዬ አስባለሁ። እናለን ምን ትላላችሁ እናንተ? ታምራታው ባዙ እፋ የኔ ውድ የኔ ቆንጆ እኔ የምር እፋና ሩታ ተጣልተዋል ብሎ ቲክቶክ ላይ የሆነ ቅራቄምቦ የሸልዬ ደጋፊው ጓ ሲሉ በጣም ደብሮኝ ነበር። ከሩትዬ አጠገብ ስለሆን ሁሌም በጣም ደስ ይላል። እናቴን በጣም ነው ደስ የሚለው ከሩታ አጠገብ ስለሆነ ማለት ነው። ግን የሆነ የሰይጣን ጆሮ ይደፈን። እናንተን የሚለያይ ሰው ማለት ነው። እፋ ሁሌም ግራ ቀኝ ነው፣ ቀኝ ነው፣ ቀኝ ነው። የአብርሃም ቀኝ ነው፣ ግራ ቀኝ ነው። ምንድን ነው የሚባለው? ስለዚህ ሁሌም የአብርሃምን ጥሩ ነገር የአብርሃም ህይወት እንዲበላሽ አይፈልግም። እሱ እኮ ምንድነው እንትን ላይ ወጥቶ ራሱ ነግሯል። እፋ ማለት የኔ ግራ ቀኝ ነው፣ ሁላ ነገሬ ነው፣ ብዙ ቀን የሚያስታርቀኝ ብዙ ቀን ገበና የሚሸፍነኝ እፋና እፋ ብቻ ነው ብሏል። እፋን ዛሬ ሄርሜላን አፍቀሮ ነው እንደዚህ ነው እንደዚህ ነው ይላል። እፋ እኮ ማለት ነው ሄርሜላ ቀርቶ እንደ ሄርሜላ እንደ ሸርሙጣ ሴት ዞር ብሎም አያይም። እሱ ሙድ የያዛባት ነው ሲጀመር ማለት ነው። ስለዚህ ሁሉም ነገር ድራማ ነው ሲጀመር ማለት ነው። ሁሉም ነገር ድራማ ነው። ግን አንዳንድ ነገሮችን ስናየው በጣም ያስጠላል። ድራማ ራሱ እጅ ያለን እኮ ዘገን። ስለዚህ አይዟችሁ የሩታ ጀማዎች የሩታ ፋሚሊዎች ማለት ነው። ሁሌም ምንም ብታደርግ ምንም ብትሆን ማለት ነው አንዳንድ ሰው ማለት ነው ሸልየም ደግፎ የለ እርጉዝ ሆነችው ጊዜ መታ አፈቅር ካለው ያለችው ሴትም ደግፎ የለ። ምክንያቱም እነዚህ ልጆች ድቃላ ልጆችን በየመንገዱ ጤሎ የሚራመድ ድቃላዎች ናቸው እንጂ ጤነኛ ሰው አይደሉም ሲጀመር ማለት ነው። እናንተ ጀግናዎች ከሩታን ከድሮም ጀምራችሁ የሚታውቁት ጀግናዎች ስለሆናችሁ ሁሌም ጀግንነታችሁን እያሳያችሁ ሩታን ወደፊት ይዛችሁ እየዞራችሁ እንቀጥላለን ትላላችሁ። እኔም አለሁላችሁ ደግሞ እንዴ እጄ ነው የምዞራት የኔ ጀግና ባይዘው ማለት ጀግና የነበረችው ጊዜ በጣም ጀግና ሆነ ነበር። ግን አሁን አንድ ቀን ለሄርሜላ አንድ ጥፊ እስክትመታ ድረስ ማለት ነው የምር እኔ ጀግና ሩታ ጀግናው ማለት ራሱ አሁን እያሳዘነኝ ነው። ምክንያቱም ጥፊ አልሰጠችም ለሄርሜላ። ይሄን ያክል እያረገች ያለችው ለሄርሜላ አንድ ጥፌ ያስፈልጋታል። የምር ጥፌ ያስፈልጋታል። በሁለቱም በኩል ቻ እንድታረግ ይፈልጋሉ። ባይዘዊ አሁን በዚህ ሰዓት ላይ ዩቲዩብ ሆነ ቲክቶክ ሆነ በአንድ እግር ያቆሙት ኤፍሬምና ኤፋ ብቻ ነው። ኤፍሬምና ሩትዬ ብቻ ነው። ይሄ ፋክት ነው። አምናችሁ ተቀበሉ። በሩታና በኤፍሬም ምክንያት ዩቲዩብ ሆነ ቲክቶክ ቅጥቅጥ ብሎ የስኬት ጀማና ግሪስ ፋሚሊዎች ማለት ነው
አባት ትላለህ ቅጥቅጥ እያደረጉ ይገኛሉ። አንደኛ እየመሩ ነው። ነጥቡ አልተጣለም። ማንም ሩታ ላይ እንደዚህ አርግታለች ሩታ መጥፎ ናት ማንም ምንም ማላ እየመራች ትገኛለች ሩታ ማለት ነው። ስለዚህ ሲጀመር የማንም ልቅምቅም የሰው ልክ አያውቅም። እናንተ ሲጀመር ታወራላችሁ እንጂ ለነሱ አንድ አልጋ ገዝታችሁ ልትሰጡ ነው፣ አንድ ቀን ምግብ ልትሰጡ ነው። ዝም ብላችሁ ትለፈልፋላችሁ። እነሱ ስራቸውን ይሰራሉ። ወይኔ እናንተ ጓ ብላችሁ የቀራችሁ ማለት የሄርሜላ ደጋፊዎች ነው። የሩታ ደጋፊዎች ስለሚያውቁ ሁሉም ነገር ስለሚያውቁ ምንም እኮ እንደናንተ ጓ እያላችሁ ትኖራላችሁ ከንቶች።